እያስፈራሩት ነበር። የሀናን አባት ማን ነው የሚያስፈራራው? መኮንን ወይም የአቤል አጎት። የሀናን አባት ደግሞ ምንም አይነት መፍትሄ ሲያጣ ከልጁ ጋር ተመካከረ። በእናቷ ደብቆ ልጄ እንደዚህ ነገር አለ ምን ይሻላል ምናምን ብሎ አማክሯት ነበር። ስለዚህ እናንተ ጎዳና ከምትወጡ እናቴ ከምትሞትብኝ እኔ ችግር የለውም ዋጋ ከፍላለሁ፣ መስዋዕትነት ተከፍላለሁ ለሁሉም ነገር፣ ብቻ እናንተ ጎዳና ልትወጡ አልፈልግም ብላ አቶ መኮንን እንድታገባ ወስና ተነስታ ነበር። መዘጋጃ ሂዶ ተፈራርሞ ነው የመጡት የነበረው። በ80 ሲፈራረሙ የሷ ቤተሰብ የሚባል ነገር ምንም ሊሄድም አልፈለግም ነበር። ያ ለምንድነው? ትቢት ስላሰበ እሷ አገር ውስጥ አስቀምጦ ሊጫወትባት ለማንም መነገጃ ሊያደርጋት ስለፈለገ ነበር። ሄደች፣ ይዘዋት ሄደ። ስለዚህ ሀናን ከእንግሊዝ ሀገር ወስደዋት ሳይሆን ኢትዮጵያ ውስጥ ነው ያስቀመጣት ነበረው። እንዳያችሁት ከትላንት ወደ ቪዲዮ ተለቅቄ ነበር። ሀና ሀገር ውስጥ ነው ያለችው። ብዙ ስቃይ መከራ አይታ በጣም ተጎሳቅላ የምትበላው ነገር አታ ሴት ልጅ ሆና ሴቶችን የምትነግድ የአቤል አጎት ተላላኪ የሆነች ሴት አለች። የሰውን ህይወት ማያሳዝናት፣ ሴትን ህይወት ማያሳዝናት። አንድ ሴት ልጅ ወንዶችን የተፈራረቁ ሲደፍሯት ምንም አይመስላት። ፈልገው ነው ትላለች። ፈልገው ነው ብር ሊሰጣቸው እንግሊዝ ሀገር ሊሄዱ ፈልገው ነው እንጂ እኔ ያስገድጄያቸው አይደለም ነው ያለችው ነበረው። ግን ይሄ ከእውነት የራቀ ውሸት ነበር። ሳይወዱ በግድ ምግብ ሳይሰጣቸው ልብስ እንኳን የሚቀይሩ ነገር ሳይኖራቸው ነው ይሄ ነገር የሚደረጉት ነበረው። ሀታ ቤተሰቦቻቸው ሲያናግሩ ጊዜ የሆነ ጥሩ ቦታ ሂደው ጥሩ ልብስ አልብሰዋቸው ነው ቪዲዮ የሚቀርጿቸው ነበረው። ሳይወዱ በግዳቸው አስገድደዋቸው ነበር። ካለችበት ጭንቅ ካለችበት መከራ አቤልን አውጥተዋት ነበር። አውጥቷት ያለውን ነገር እያንዳንዱ ጠይቀዋት፣ መኮንን እንዴት እንዳደረጋት ምን እንዳደረጋት በቃ ሁሉ ነገር ከጠየቃት በኋላ ወደ ቤተሰቦች ወስድሻለሁ፣ ከእናት ከአባቶች እቀላቅልሻለሁ ብሏት ነበር። እሷም በደስታ ወደ ከአቤል ካለችበት ጭንቅ ከታሰረችበት ከማድ ቤት ወጥታ አቤል ቤት አምጥተዋት ነበረ። ሕክምና ተደረገላት፣ ልብሱን ተቀየረላት። በቃ ጥሩ ሁኔታ ሆና ወደ ቤተሰቦቿ መጀመሪያ የፍቅረኛዋ እናት ቤት ነው ሄዶ ተነበረው። እንደምታውቁት የሀና መጀመሪያ ፍቅረኛዋ በእሷ የመጣ ተደበደበ፣ በሽተኛ ተደረገ። ከእናቱ ጋር ቤት ውስጥ ነው የሚኖሩ ተነበረው። ውጭ እንዳይወጡ ተደረገ። ብዙ ስቃይና ብዙ መከራ ደርሶባቸዋል። እናቱ በሄደችበት በሆኑ የመኮንን ሰዎች ይከታተላት ነበር። ሁሌ እሷ ለማጥፋት ነው መኮንን ሰዎች የሚከታተሏት ነበረው። ግን ከእለታት አንድ ቀን አቤልን ደርሶላት ልጇን ወደ ሐኪም ቤት እሷ ደግሞ ሌላ ቦታ ቤት ቀይራ እንድትኖር አድርጓት ነበረ። እሱም አሁን ሐኪሞችን ጥሩ ሁኔታ እንዳለ በቃ ያገገመ ያናክል የሚያስከፋ በሽታ አይደለም። ያው ጫና ስለበዛበት እነሱም ድብደባ በጣም በኃይለኛ ስለደበደቡት ነው እንጂ ምንም አልሆነም፣ ደህና ነው፣ ይሻለዋል ብሎ ተናግረዋል። ስለዚህ የሀና ፍቅረኛ እናትም እኔ ሀናን እወዳታለሁ፣ በጣም ወዳት ልጄ ናት፣ እንደ ልጄ ነው ማየት፣ ግን የልጄ ልብ ተሰብረዋል። ልጄ ከኔ እንደማይወጣ አውቃለሁ። ነገር ግን አሁን ልጄ እንደዚህ ልቡ በተሰበረ ሰዓት በአቶ መኮንን ሰዎችን ወይስ በእናቷ ክስት ሰዎችን ተጎቶ ተደብድቦ እንዴት ነው ዛሬ መልሰ ሀናን አግባት ምላት? እኔ ሀናን ሆነ የሀና ቤተሰቦችን ይቅርታን አደርግላቸዋለሁ። ነገር ግን ልጄ መልሰ በዚህ እሳት ውስጥ ግባ ብዬ መቼም አለውም። በጣም ከባድ ነገር ነው። ልጄ በጣም ተጎድተዋል። ከምላችሁ በላይ ነው የተጎዳው። ስለዚህ ያ ስለሆነ እኔ በልጄ ላይ ምንም አይነት ነገር አድርግም ሁንም ብዬም አልጠይቀውም ብላ ነበር። ግን አቤልን እንደዛ አይደለም። ሰው ብዙ ነገር ይቅር ይላል። ይቅር ባዮችን ደግሞ ፈጣሪ ይወዳል። ስለዚህ ልጅሽን አሁን ድነዋል። ሀና ያለችበት መከራና ስቃይ እኛ ነው ያየ ነው። እኛ ነው በታሰረችበት ከማድ ቤት ነው ያወጣናት። ስለዚህ ያ ሁሉ ይቅርና ይቅር ተባብላችሁ ከቤተሰብ ደግሞ የሀና እናት ይሄ በሙሉ ሲደረግ ምንም የምታውቀው ነገር የለም። ስለዚህ ስለሌለ ሁላችንም ይቅር ተባብለን የበደሉትን ይቅር ተባብለን እናንተ አንድ ላይ ሆናችሁ እነዚህ ጠላታችሁ ማሸነፍ ነው ያለባችሁ። ያው አባቷ ነው የሚያውቀው የነበረው። አባቷ እስር ቤት ነው ያለው በአሁኑ ሰዓት። የሀና አባት እስር ቤት ነው ያለው። ምክንያቱም ልጁ ሳትወድ በግዱ ነው እንድታገባ ያደረጋት እያስገደዳት። ለምን? እሱ እዳው እንዲቀልለት ቤቱም ሊሸጥ ስላልፈለገ ማለት ነው። ሁለተኛ ደግሞ ሚስትህን እገላታለሁ፣ ሚስትህን እንደዚህ ያረጋታለሁ ብሎ አቶ መኮንን ስለሚያስፈራራው ነው እንጂ እሱ እኩያዋ እንዳልሆነ
አባቷ እንደሆነ ከአባቷ በእድሜ ከአባቷ እንደሚበልጥ ሁሉ ነገር ጠንቆ ያውቃል። ግን አስፈራርተውታል። እኔ በሀና አባት ምንም ነገር የምፈርደው ነገር የለም። ምክንያቱም መኮንን እጅ ወረጅም ነው። በዛ ልክ በሄደበት በሙሉ ሰው አለው፣ በሰው ያስፈራራቸዋል። ስለዚህ ያ ነገር እንዳይከሰትባቸው ሚስቱ እንዳይገልበት ደግሞ ልጅህን እምቢ ካለችኝ ደግሞ አጠፋታለሁ እንጂ መቼም ፍቅረኛዋ አግብታ አትኖርም፣ እኔ ስለመወዳት እኔ ብቻ ነኝ ማገባት ብሎ ነው ያሰራው። ስለዚህ አባት ነው። ልጁ ምንም ነገር ልትሆንበት ስለማይፈልግ ይሄ ነገር ሊያደርገው ይችላል። አባት አይደለም መቼም አባት በልጁ እኮ አይጨክንም። ስለዚህ እንደዚህ ነገራቶችን ስላሉ በሀና አባት ያናገር የሚፈረድበትም ነገር አይደለም። የሀና እና ደግሞ ምንም የምታውቀው ነገር አልነበረም። ይቅርታን አድርጋ ከሀና ፍቅረኛ ጋር አብረው ከሀና ፍቅረኛ እናት ጋር ይቅርታን ተደራርገው አንድ ላይ ቁጭ ብለው ያለውን ነገር አንድ ላይ እንዲጨርሱ የሀና ፍቅረኛ ደግሞ ከሐኪም ቤት ሲወጣ ጊዜ ሀና መጣች። በጣም ነው እናቷ ደስተኛ የሆነችው። አለቀሰች። ተያይዙ ነው ያለቀሱት። እንዴት በዚህ ልክ ሊሆን እናቴ በህይወት ያለሽ ነው ወይ? በራብ ሙቼ የምለብሰው ነገር ጠፍቶብኝ ብላ ነው እሪ ያለችው ያለቀሰችው። የሀና ፍቅረኛ እናትም እንደዛ ልጄ፣ እኔ እኮ እንደ ልጄ ነው ማይሽ ነበረው። በቃ ያኔ አቤል ሰፕራይዝ ነው ያደረጋቸው። የሀና ጓደኛ ትመጣለች፣ ስለ ሀና አንዳንድ ነገር ትነግረን፣ ስለዚህ ፈቃደኛ ናቸው ተብሎ ተጠይቀው አዎ ፈቃደኛ ነን፣ ስለ ሀና ብቻ ጥሩ ነገር ትንገረን እንጂ እኛ ችግር የለብንም። የሀና እንግሊዝ ሀገር እንደሄደች ነው የምናውቀው። ስለዚህ አገር ውስጥ ትሆን እንግሊዝ ትሆን አናውቅም። ግን የሀና እናት ምናለች? እንዴት ውጭ ሀገር ሆና እንደዚህ ጉስቁስ ትወጣለች ማለት ሰውነቷ ከሰውነቷ። ስለዚህ ውድ ቤተሰቦቼ ሀናም እኔ አሁን ካለሁበት ችግር ወጥቼ ያለው የፍቅረኛዬም አባት የፍቅረኛዬም እናት የፍቅረኛዬም ይቅርታ ጠይቄ ከፍቅረኛዬ ጋር መኖር ነው የምፈልገው አለች። የአቤል ደጋግማ ማመስገን ጀመረች። አቤል በጣም ደስ አለው። እኔም ከቤተሰቦቼ እንደዚህ ሰላም መፈጥርበት ጊዜ ናፍቆኛል ነው ያለው። በቃ እንደዚህ ሁሉም የተበታተነ አሁን በዚህ ኬዝ በሙሉ ከቤተሰብ ጋር በሙሉ ተጋጭቻለሁ። ከዛ ቤተሰብ ጋር እንዲህ ሁሉ ነገር እውነቱ ወጥቶ ተሰባስበን ሰላም የምናወርድበት ቀን እናፈቀኝ ነው ያለው። በጣም ነው ያሳዘነኝ። ለከ በዚህ ልክ ልቡ ተሰብረዋል። በዚህ ልክ ነው አጎቱ ልቡን የሰበረው። ለብር ብሎ ልቡ ሰብሮታል። እናቱም አልተረዳችውም። ምክንያቱም እሷ ወንድሟ ትክክል የሚሰራ ነው የመሰላት፣ ግን ወንድሟ የወንጀል ጣንሻሽና በሴት ህይወት ላይ የሚጫወት የሰውን ህይወት ምንም አይመስለው። ብር ካገኘ በኋላ ሌላው የሚያስደስተው ብር ብቻ ስለሆነ ስለ ብር ብቻ ነው የሚያወራው። በቃ ስለ ብር። ሌላ ሰው ቢሞት ቢርበው ቢጠማው ምንም ቦታውም አይደለም በምንም ነገር። በዚህ ልክ ደግሞ በሰው ልጅ ላይ መጨከን በጣም ነው የሚያስጠላው። በጣም ነው የሚያስጠላው። ሰው በመሆኑ ብቻ ስናከብረው ደስ ይላል። ለነገሩ ከቤተሰብ ርቆ ያልተቀመጠ ሰው የሰውን ናፍቆት መቼ ያየዋል? አያውቀውም እኮ ብቸኝነት ሰውን አያውቀውም። ብቸኝነት የኖረ ሰው ከቤተሰቡ ርቆ የኖረ ሰው የሰው ማንነት ሰውን የሚጥመው ሰውን የሚያከብረው። እንደሱ ደግሞ በዙሪያው ሰው የከበበው ሰው አይናፍቀውም። ምክንያቱም ብርም ከቦታል፣ ሴጣን ከቦታል፣ ሰውን ከቦታል። ሁሉ ነገር አላፊ ጠፊ ነው። ነገ ያ ብሩ ማልቆ ዛሬ የሚጨፍርባቸው ሰዎች ወይስ የሚያስጨፍሩ ሰዎች በሆኑ ሲርቁት በዛ ሰዓት ህሊና ወቅሶት ለበደለው ህዝብ በሙሉ ያስከፋው ህዝብ በሙሉ ይቅርታን ይጠይቃል። እርግጠኛ ነኝ ይቅርታን ይጠይቃል። ግን እኔ አቤል በጣም ነው ያሳዘነኝ። ሀና በድጋሚ እንኳን ደስ አለሽ። ከቤተሰቦችሽ ከእናትሽ ከፍቅረኛሽ እናት ጋር ሰላም ፈጥራችሁ ይቅርታን ተደራርጋችሁ በዚህ ልክ ሰላም መፍጠራችሁ መጀመሪያ ያላችሁበት ህይወት እንድትመለሱ ሰላምን ስለፈጠራችሁ በጣም ደስ ብሎኛል። ጌታቸው ግን በዚህ ልክን በሁለቱም ሚስቶቹ ላይ መጫወት ልክ እንደ ቃቃ ልክ እንደ ኳስ መጫወት አግባብ አይደለም። የአንዷ በደል ብቻ አይበቃውም፣ ሁለታቸውም ያስከፋል። ሁለቱም ሚስቶቹ እሱ እዛ ደስ ያለ ኑሮ የኖረ እዚህ ጋር ገና ኢትዮጵያ ላይ የሰውን ህይወት በሙሉ ያመሳቀላል።
ለማንኛውም ውድ ቤተሰቦቼ ዛሬ በጣም ደስ የሚል ነገር ነበረ። ሁለቱም የጠፉ የጌታቸው ሚስቶች ተገኝተው ከቤተሰባቸው ተቀላቅለው ደስታቸውም ያሳልፉበት ቀን ነው። አቤልም እንኳን ደስ አለ፣ ልዑልም እንኳን ደስ አለ። አንዳንዴ የልፋታችሁ ውጤት ስታገኘው በጣም ደስ ይላል። ሁሌ አሸናፊ ነን የሚሉ ሰዎች ሲዋረዱ ደግሞ በጣም ደስ ይላል። ስለዚህ ውድ ቤተሰቦቼ ዛሬ አቤልና ልዑል ድል ያገኙበት ቀን ነበረ። በጣም ደስተኛ የሆኑበት የለፉበት የደከሙበት ውጤታማ የሆኑበት ቀን ነበረ። በጣም ደስ ነው የሚለው። ስለዚህ የተደበቁም ሆነ ሊያም ሆነ የአቤል አጎትም ሌሎቹም እንደዚህ ተይዘው የእጃቸው የሚያገኙበት ጊዜ ቅርብ ያድርግልን ማለት ነው። አቤልም ሆነ ልዑል እንኳን በድጋሚ ደስ ያላችሁ። የሚሰቃዩ ሴቶች ከስቃይ ስላወጣችሁ ደግሞ በጣም ደስ ይላል። ሴት ልጅ ነኝ። ሴት ልጅ ስትሰቃይ ማናችንም ደስተኛ አይደለንም። ስለዚህ በጣም በጣም ከልብ ነው የምናመሰግነው። በርቱልን የእኛ ጀግኖች። እናንተ ምንም ነገር የሚያሸንፋችሁ አይደለም፣ ታሸንፋላችሁ እንጂ እናንተ ሁሌ ወደፊት ነው። ለቤት አዲስ ከሆናችሁ ላይ ሼር፣ ሰብስክራይብ ያደርጋችሁ አበረክታቱኝ። ባይ ባይ።